ታኩስ እንጂ ታኩስብኝ። ደግሞ አፋልኝ ብለሽ ታወሪያለሽ። በለው አቁም። እሺ ይበቃል። እዚች ላይ ያለህን የባሪያነት ነገርህን ታቆማለሽ እንጂ እንዴት ብትደፍሪኝ ነው እጅ የምትይው? ወዳጅና ጠላቴን አሁን በደንብ አድርጌ ለይቼ አውቄያለሁ። ኮማንደር በሉ እባክህ ለምን ከዚህ በኋላ ድጋሚ በመንገድ እስከዛሬ አስረስ ታሰቃየኝ ነገረው በጣም በቃ። አንቺ ተኝተሽ አደርሽ። እኔ ሌሊቱን ሙሉ በአይኔ እንቅልፍ እንኳን አልዞረም። ሶሊያና ላይ እንደዛ በፍጹም ማድረግ አልነበረብኝ። ግን ቤቷ በሰላም ገባች። እባክህ ከእሷ ይልቅ የተዋረድኩት እኔ ነኝ። አክስት ተብዬዋ አባቴ ፊት ነው አንስታ የረገጠች። ቆይ እንዴት ያንን ቪዲዮ ተለቀዋለሽ? ምንም ቢሆን እኮ ሶሊ እህትሽ ነች። እንዴት በዛ ልክ ታዋርጃታለሽ? ሶሊ እንዴ ሶሊ እንዴት ከዛች ርኩስ ጋር ተባብረህ እንደዚህ ጉድ ትሰራኛለህ? ናታን እንዴት? ሁሉም እኮ የት ይሰራ ነው። ኧረ እባክህ ልደቴ ነው ብለህ አታል የጠራኸኝም የእሷ ስራ ነው። ቆይ እንዴት እንደዚህ ታደርጋለህ? ናታን አመኜ እኮ ነበር። አንድም እኮ እዛ ቦታ የመጣሁት ለአንተ ስል ነበር። ለአንተ ይቅርብን ብያት ነበር፣ ግን ፓንዶራ በፍጹም ልትሰማኝ አልቻለችም። ሰማያለሽ? በአንቺ ቋንቋ ልንገርሽ፣ የአንቺ ገረድ አይደለም። አንቺ ውሻ! እንዴት አባሽ ብትጠግሚ ነው ልጅ እንደዚህ የምትናገሪያት? ባይሳካልኝ ነው እንጂ እኮ ዳንቺ እኔም ክብር ያለኝ ሰው ነኝ። ሰማያለሽ? ዛሬውኑ ቤቴን ለቀሽ እንድትወጪ እፈልጋለሁ። አረ ከዛ ሴሪ መረዛችሁ ትገሉ፣ ቀጥላችሁ ደግሞ ወደ ሶሊያና ትዞራላችሁ። አንቺ ማትረቢ ቆሻሻ! ምን አይነት ንግግር ነው የምትናገሪው? የፓንዶራ ድብቁ ማንነቷ ወጣ። ሶሊያና አራስ ነብር ሆነች። ፓንዶራ የገዛ እህቷን ሶሊያናን እወድሻለሁ እሞትልሻለሁ ስትላት የነበረችውን በመቀስ ወቅታ ልትገላት ነው። የሚደርስላት ሰው ሊኖር ይችል ይሆን ወይስ ትገላታለች? ሰላም ጤና ይስጥልን። ወድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሶሊያና በባለፈው እንዴት ተመለከት ነው እንግዲህ አባቷ አቶ ኮማንደር ሽጉጥ ደቅኖ ሊተኩስባት ነበር። ለክብሩ ለማንነቱ ተጨንቆ የልጁ እንደዛ መሆን በምን ምክንያት ሆነች የሚለው ነገር ሳያስጨንቀው ትልቅ ስህተት ሰርቷል። ይህም ምንድነው? ልጁ ሶሊያና ላይ በቤተሰቦቿ ፊት ሽጉጥ ደቅኖባታል። ሴሪ ደግሞ እሷ ይሄ የሷ ጥፋት አይደለም፣ ይሄ ነገር ሁሉ የሆነው የተቀናበረው በእናትና ልጅ በፓንዶራና ባዜም ምክንያት ነው ብላለች። ኮማንደሩም ቀድሞ በነገር ስለተሞላ በጭራሽ የነሱን አስተያየት ሊቀበላቸው ፈቃደኛ አልነበረም። በዚህን ጊዜ ሶሊያና ግደለኝ፣ ድሮውንም እኮ አንተ የአባትነት ደረጃና ክብርህን ካጣ ስለቆየ ተኩሰው ምን ትጠብቃለህ? ግደለኝ። መግደል ላንተ አዲስ አይደለም። የልጅን አባት እስከለህ የለ እንኳን እኔ ጨለማ ክፍል ታስሬ መኖሩን ሁሉንም የለመድኩት ነው። ይሄ የቀረህ ብቻ ስለሆነ ተኩስና ገላግለኝ፣ መሞት እፈልጋለሁ እያለች ነበር። እንግዲህ ሴሪም በዛው መሃል ፓንዶራን ጉልሯን አንቃ ልትገላት ነበር። ወይዘሮ ዜብንም ፓንዶራንም ደብድባቸዋለች። እናንተ ወጥመድ ያስገባችኋት እናንተ ራሳችሁ ናችሁ፣ ይሄ ሁሉ ነገር የተፈጠረው በእናንተ ነው ባለች ጊዜ ፓንዶራ በአባቷ ፊት እኔ ምንም በማላውቀው ልደት አለ የጓደኛዬ ብላ ይዛኝ ወጣችሁ እሷ ናት፣ እኔ ምሽት ሰው አይደለሁም እያለች ነው ፓንዶራ። ሶሊያና ያቺ የድሮ አዛኝ ሩህሩሃ ሶሊያና ሳትሆን ሌላ ድብቅ ማንነት ያላት ሶሊያና ተፈጥራለች። እናም እንግዲህ በዚህን ጊዜ አቶ በልሁ ኮማንደሩ ሚስቱንና ልጁን ከእህቱ ጋር ማገላገል ጀምሯል። ሶሊያናንም ስርዓት የማትይዥ ከሆነ አንቺና ክስትሽን ከዚህ ቤት አስወጣለሁ፣ አንቺ አክስትሽ የምትልሽን እየሰማሽ ነው እንጂ ማንም ሰው የበደለሽ የለም። አንቺን የእስከዛሬው ውርዴት የሳያንስ አሁን ደግሞ በአደባባይ ክብሬን ዝቅ ታረጊው ታቃልኝ፣ የቅሌት ካባታ ከናንብኝ ብሎ ያዙኝ ልቀቁኝ ብሏል አቶ ኮማንደር። አንተ ሁልጊዜ የምታስቀድመው ክብርህ ነው። እኔ ልጅህማ ታይቼህ አላውቅም። ቢያንስ እንኳን አደራህን መጠበቅ ቢያቅትህ ምን አለበት አሳልፈህ ለጠላት ባሰጠኝ ብላለች። ሶሊያና አሁን ላይ ሌላ የማትታወቅ ሶሊያና ሆናለች። አቶ ኮማንደርም የገዛህቱን ይሄ ሁሉ ነገር እየተፈጠረ ያለው ባንቺ ነው። እንዴት ነው አንዲት ተወልደሽ አንቺ እናትሽ ሳታቂ እናትሽ ከሞተች በኋላ እንደዛ መከራዋን አይታ ስታሳድግሽ የነበረች እናትሽን ሰይጣን ብሎ መሳደብ ብሏል። ሴሪ ሁሉንም ነገር አንድ በአንድ ልዘረዝረው ጫፍ የደረሰች ትመስላለች። ፋንቱም እስከዛሬ ድረስ አምቀው አፍነው የደበቀችው ሚስጥር አፈንዲተዋለች። ከአቅሟ በላይ ሆኗል። ሶሊያና ክፍሏን ዘግታ ቁጭ ብላለች። እናም እንግዲህ ፋንቱ እንድትረጋጋጁስ ነገር በወሰደችላት ጊዜ ፋንቱንም እባክሽ ውጭልኝ፣ እኔ እዚህ ክፍል የመጣሁት ራሴን ለማረጋጋት ነው፣ እባክሽ ታይኝ፣ ሰው በዚህ ልክ እንዴት ያስመስላል እያለች ነው።
ፋንቱም እንዴ ጁስማ መጠጣት አለብሽ፣ መረጋጋት አለብሽ፣ እንኳንም አክስትሽ ከጎንሽ ሆነች፣ አንቺም በጊዜ ነቅተሻል ሳታረፍች እያለቻት ነው። አክስትሽ ከጎንሽ ባትሆን ኖሮ እነዚህ ሰዎች አንቺን ከምድረ ገጽ ሳያጠፉ በጭራሽ እናትና ልጅ አይፋቱሽም። አሁንም ቢሆን ገና ብዙ ነገር ይጠብቅሻል፣ ግን በጊዜ መንቃትሽ ላንቺ ጥሩ ነው። እስከዛሬ ድረስ አንቺን እንወድሻለን እያሉ ከአባትሽ ጋር ሲያቆራርጡሽ የነበሩት ሁሉን ነገር ሲቀምሩ የነበሩት እነሱ ናቸው። አሁንም ቢሆን ይህን ሁሉ ነገር አልፈሽ ጀግናና ጠንካራ መሆን አለብሽ ብላታለች። ሶሊያና እኔ ጨለማ ክፍል ውስጥ ተዘግቼ ይህን ያህል ጊዜ በኖርኩኝ ምን አደረኩ? ይሄ ቤት እኮ የኔም የእናቴም ነው፣ ይገባኛል። ሌላ ማን ላይ ደርሻለሁ እያለች ነው። ፋንቱ የተደበቀው ሚስጥር ሁላ ልትነግራት ስትል እንግዲህ ድንገት ወይዘሮ አዜብ መታለች። ወይዘሮ አዜብ መታ ሶሊያናን የኔ ልጅ እያለች እንደምንጊዜውም እያለቃቀሰች ልታሳመን እድሏ ልትሞክር ብትልም በአሁኑ ግን በጭራሽ አልተሳካላትም። ምክንያቱም ሶሊያና ሁሉንም ማንነታቸውን አውቃለች። እናም እንግዲህ በዚህን ጊዜ ወይዘሮ አዜብ የኔ ልጅ ባክሽ እንደዛ አድርጌ አሳድጌ ምናምን እያለች ስትመላጠስ ስትል ምን አለበት በፊት ለፊት ጠላት የማሆናችሁ ብትመጡ እኮ ራሴን መጠበቅ እችል ነበር። አንቺና ልጅሽ በዚህ ልክ ማስመሰል እንዴት ቻላችሁበት? አንቺ የኔ እናት አይደለሽም፣ በጭራሽ እናትነት ክብር አይገባሽም። እናቴ አንድ ናት፣ እሷም ደግሞ ሞታለች። በዚህ ልክ ማስመሰል ምን አስፈለገ? ምናችሁ ላይ ደረስኩ? ምን አደረኩ? ጥፋቴ ምንድነው? እያለች ሶሊያና እየጠየቀቻቸው ነው። ግን ደግሞ አንድም ሰው ጥፋቷን ይሄ ነው ብሎ ሊመልስላት የሚችል ሰው የለም። ወይዘሮ አዜብ አሁንም ቢሆን እንደምንም አለቃቅሳ ልታሳምን ፈልጋ ነበር። አንቺ ሰይጣን ነሽ፣ ሰይጣን የሚቀናብሽ፣ ስለዚህ ክፍሌን አሁን ለቀሽ ውጪ ብላለች። በንዴትም ፋንቱ ልብሴን በሙሉ ፓንዶራ ክፍሉ ሰጅልኝ፣ የፓንዶራን ኮተት እያወጣሽ ጣይልኝ ብላታለች። እንዴ ባለች ጊዜ ፋንቱ ሌላ ችግር ውስጥ ትገቢያለሽ እባክሽ ሶልዬ ብትላትም ያ ክፍል ድሮም ከመሰረቱ የነበረው የኔ ነው። እኔ ራሴን ዝቅ አርጌ ምቾቴን አጥቼ እሷን እህቴ ብዬ ከፍ ባደረኩ እኔው የምረገጥ ከሆነ የሷ ከፍታ ለኔ መረገጥ ከሆነማ ከዚህ በኋላ በጭራሽ ማንም ሰው እንዲያታለለኝም ሆነ እንደፈለገ እንዲፈነጥዝ አልፈቅድላቸውም ብላለች። አቶ ኮማንደር የሶሊያና ንግግር ተግባሯ ያቺ የሚያቃስ ሶሊያና አለመኖሯ ግራ ጋብቶታል። ለውሳኔም የተቸገረ ይመስላል። ሴሪ የእስከዛሬዋን ሶሊያናን እናንተ በራሳችሁ ጊዜ እንዲጠፋ አድርጋችኋታል። እሷ ሶሊያና ሙታለች። አሁን ያለችው ሶሊያና ሌላ ናት። ስለዚህ ብትጠነቀቅ ይሻላል። ከዚህ በኋላ ላለው ነገር ብትጠነቀቁ ይሻላችኋል። በተለይ ሚስትና ልጅህን ቢሆን ብትከታተል ጥሩ ነው። ምን አርጊ ነው የምትሏት? አደራህን እንኳን ጠብቀህ ማቆየት ቢያቅትህ ቢያንስ እንኳን ከአባትነት ክብርህ እንዳትሰረዝ ተጠንቀቅ ብለዋለች ሴሪ። አንቺ ነሽ የዚህ ሁሉ ተጠያቂ፣ ልጅቱን እንደዚህ እንድትሆን ያርግሻት አንቺ ነሽ እያለ ነው አቶ ኮማንደር መቼ ሆነ እውነቱ የሚገለጥለት? ሶሊያና ለዚህ ሁሉ ነገር ምንም በማታውቀው የልደት ፓርቲ አለ ብላ ሳትፈልግ አስገድዳ የወሰደቻት እሷ እንደሆነች ብትናገርም በጭራሽ ግን አቶ ኮማንደር አላመናትም ነበር። ለዛም የበለጠ ተናዳለች። በስተመጨረሻም እንግዲህ ፓንዶራ ናታንን አጊታው እንዲታዋራውና በሱ ስም እንዲያረግ እናቷ ይቺ መርዝ እናቷ መክራታለች። አሁን እቅዳችን በስትክክል እየሄደ ነው፣ ግን ቢሆንም አሁንም ቢሆን ደግሞ አባትሽ የተጠራጠረን ይመስላል። እኛ ትወናውን የቻልንበት አይመስለኝም። ለዛም ደግሞ ያንቺ መዝረክረክ ነው እያለች ነው እናት እባብ ልጅ እባብ ደግሞ እንግዲህ ምን ላድርግ? ምን ብናረግ ነው የሚሻለው? ሴሪ ማሳመን የምንችል አይመስለኝም ባለች ጊዜ ሂጂና ናታንን እሱ እንደሆነ ድራጎን የሰጣት ነገሪው ብላ ነበር። ፓንዶራም እየተሰሄደ እንግዲህ ናታንን ሁሉም ነገር እሱ እንዲያደረገው አርጎ ለሶሊያና እንዲነግራት ብትለምነውም እሱ ግን በጭራሽ አላደርገውም ብሏታል። እሷም ተናዳ አታድርገዋ፣ ከዚህ በኋላ ግን እኔ ፓንዶራን አታገኘኝም ብለው ነበር። እሱም ደግሞ እንቅልፉን አጥቶ ሰላም አጥቶ እንዲያደረና እንዴት የራስሽን እህትሽን በሶሻል ሚዲያ እንዴት ትፖስቻለሽ ብሎ ናታንም ተናዶባታል። ግን ደግሞ ፓንዶራ ይሄን ነገር ሁሉ ይሄንን ግፍና በደል በእህቷ ላይ በመፈጸሟ ምንም አይነት የጸጸት ስሜት አይታይባትም። እናም እንግዲህ ናታንም ያበሳጨው ይሄ ነገር ይመስላል። ናታን ባደረገው ነገር እጅግ በጣም ተጸጽቷል። ፓንዶራ ግን እንኳን እንቅልፏን ልታጣ አይደለም ቀርቶ ከቀጠሮዋ ማርፍዳ የሄደችው እንቅልፏን ተኝታ ነበር። ምን አይነት ልብ ቢኖርሽ ነው በዚህ ልክ? ምን አይነት እስክፋት ነው በገዛ እህትሽ ላይ በሶሊ ላይ ይሄን ነገር ማረጊን? በጭራሽ እያመንኩኝ አይደለም። እንኳንም አይደለም ቀርቶን ያርጌብሻለሁ ለነግራት ሶሊያና ከኔ ጋር ብትመጣ ሁሉንም ነገር አንቺ እንደቀመርሽው ነግራታለሁ ብሏል። ሶሊያና ጸጸት እንደ እሳት እየገረፋት ያለው ያክስቷን ምክር ባለመስማቷና
አክስቷን አንቺ ከኔን ከቤተሰቤ ጋር ለማቆራረጥ የምትወጥኝ ውጥን እንጂ በጭራሽ እኔ አክስቴ እንደዚህ አታደርገኝም፣ በእኔ ላይ ይህን ያህል ግፍ አታደርስም እያለች ስትከራከር የነበረችው እሱ እንደ እሳት እየገረፋትና ልዲያማ ይዟታል። አሁንም ቢሆን ቅርብ ነው። አሁንም ቶሎ ነቅተሻል። አክስትሽ አንቺን፣ አንቺ ደግሞ እሷን ተጠባበቁ ብላለች ፋንቱ እንግዲህ የፓንዶራን ክፍል እያጸዳች ትገኛለች። የፓንዶራን ክፍል እያጸዳች የሶሊያናን ልብሶች ስታስገባ ፓንዶራ ፋንቱን የሶሊያናን እቃ ከዚህ ክፍል እያወጣች ጣይ፣ ምክንያቱም ይሄ የኔ ክፍል እንጂ የሶሊያና አይደለም ብላ ነበር። እንግዲህ ትዕዛዙ የሶሊያና ነው፣ ሶሊ ናት እንደዛ ያለችኝ፣ ስለዚህ አውጥቻ አልጥልም ብላለች። እኔ ያልኩሽን ትሰሚያለሽ፣ የኔም ገረድ እንጂ የሷ ገረድ አይደለሽም ብላለች። ፋንቱ ደግሞ እኔ ለሷ እንጂ ላንቺ አልተቀጠርኩም፣ አንቺ እኔን ማዘዛችም፣ እኔ የሶሊያና እንጂ ያንቺ አይደለሁም ብላለች። በዚህ የተነሳ እንዴት እንደዚህ ትይኛለሽ ብላ ፓንዶራ እጇን ፋንቱ ላይ አንስታለች። ፋንቱ ዝምታዋን ሰብራለች። ዝም ማለት ፈሪ ካስመሰለ እንግዲህ ሞከሪኝ ብላ ጸጉሯን ይዛ ነጫጭታታለች። ፋንቱ በሚገባ ፓንዶራን የመቅጣትን ጥግ አሳይታታለች። ፓንዶራ ስትጮህ ወይዘሮ አዜብ መታ። ወይዘሮ አዜብ ለልጇ አግዛ ፋንቱን ልትደበድባት ብትልም ግን ደግሞ ፋንቱ ሁለቱም አልቻሏትም። ወይዘሮ አዜብንም በሚገባ ደግ አርጋ ቆሽታታለች። እናም እንግዲህ ወይዘሮ አዜብ ቤቴን ለቀሽ እንድትወጪ ፈልጋለሁ፣ አሁኑኑ ከዚህ ቤት እንድትወጪ ፈልጋለሁ ብላታለች። ኧረ እባክሽ ልውጣ እንዴ? እኔ ከዚህ ከወጣሁ ሴሪም መረሰሽ ልታሳብጂ፣ ከዛ ደግሞ ወደ ሶሊያና ልትቀጥይ፣ በጭራሽ እንደዛ እንዳታስቢው አላደርገውም። በወጣም እንኳን ለሁሉም ሰው እውነቱን ተናግሬ አሳውቄ እንጂ ዝም ብዬማ አልወጣም። እናንተ አረመኔዎች፣ ሰይጣኖች ልጨርሷቸው፣ ይቺ ምስኪን ሶሊ ልትገሉ ብላታለች። ጭራሽ እንዴት እንደዛ ታያለሽ በዲፍረት ፊት ለፊት ብላ ወይዘሮ አዜብ ከልጇ ጋር ተጋግዛ ልትደበድባት ብትልም ግን እንዲያው ቢሞጫጭሯትም ፋንቱ ግን ሁለቱንም በደንብ አርጋ ደቁሳቸዋለች። ሴሪ ድንገት ደርሳለች። ሴሪ ድንገት ድምፅ ሰምታ በደረሰችበት ጊዜ ፋንቱን ከላይ እንድትሆን እያገዘች በደንብ እንዲደበድባቸው ካደረገች በኋላ ወይ ያረ ጥፍሬ ተሰበረ እያለች ሙድ እየያዘች ነበር። እነ ወይዘሮ አዜብም ሴሪ እዛ ሆና በሰራተኛ በደንብ በመደብደባቸው በጣም አፍረዋል፣ ተናደዋል። እውነት ሚስጥራቸው ሊጋለጥ እንደሆነ ማወቃቸው ደግሞ የበለጠ አበሳጭቷቸዋል፣ እቅዳቸው መበላሸቱ። እናም እንግዲህ አንቺን አንለቅሽም እያሉ እየዛቱ ክፍሉን ለቀው ወጥተዋል። ምን ነው እዚህ ቤት ለአንድ ምስኪን ሰራተኛ እናትና ልጅ ያረ እናንተ አስከፋ ብላ በቀልድ እያስመሰለች ብዙ ቁም ነገሮችን ከተናገረች በኋላ ሴሪ ፋንቱን እንዴ ሁለት ሴት ከላይ ሆነሽ እያለች እየሳቀች ነበር። ፋንቱ እጅግ በጣም ተናዳ ስለነበረ እኔ ነግሬሻለሁ፣ ይልቅስ ራስሽን ጠብቂ፣ ሶሊንም ጠብቂ ብላታለች። ከዚህ በፊትም እኮ እዚህ ቤት የነበረች ሰራተኛ እኔን በመርዝ እንድታሳብደኝ መርዝ ስጫት ሲሏት እምቢ ብላ በዛ የተነሳ ነው የተባረረችው። አንቺስ ጋር ምንድነው ዛሬ እውነቱን የምትነግሪኝ ይመስለኛል ብላለች ሴሪ። ፋንቱም ራስሽን እንድትጠብቂ ነገርኩሽ፣ ራስሽን ጠብቂ ብሻለሁ፣ ራስሽን ጠብቂ ብላት ነበር። ምንድነው ይሄን ያህል በልጅ እያስፈራራች? በምን እያስፈራራችሽ ነው? እያስፈራራችሽ ያለበትን ዋናው ሚስጥር እኮ ብትነግሪኝ። እኔም ጋር እኮ ትልቅ መረጃ ስለያስኩባቸው ነው። ለዛ ነው እኮ እንደዚህ እኔን ለማጥፋት የሚሯሯጡት ብላለች። ፋንቱ እጅግ በጣም ተገርማለች። እና ይሄን ሁሉ ሚስጥር እያወቅሽ ነው እንደዚህ ዝም ብለሽ በነፃነት የምትኖሪው? እልቅንስ የምትበይው ወይም የምትጠጪው ነገር ተጠንቃቂ ብላታለች። ከዚህ በፊትም እኮ ከዚህ ቤት ሰራተኛ ሲባረር የነበረው እኔን መርዛ እንድታሳብድ ስላዘዟትና እምቢ ስላለች ነው። ይሄ ለነሱ አዲስ ነገር አይደለም። እኔ ጋር ያለው ሚስጥር እንዲፈነዳ በራሳቸው ጊዜ እየጎተጎቱኝ ነው። አሁን ግን መናገሪያ የደረሰ ይመስላል። በልጅሽ ነው አንቺን የሚያስፈራሩሽ ብላ ሚስጥሩን እንድትነግራት ምንድነው አንቺ ጋር ያለው ሚስጥር፣ ትልቁ ሚስጥር ምንድነው ብላ ነበር ፋንቱ። ሴሪ እሱን አሁን አልነግርሽም፣ በቀላል አልነግርሽም። እሱ ከፈነዳ ግን እስከዛ ድረስ በሩም ቢሆን እነሱን እንጂ እኛን ለምን አልቻለም ብላለች። አንቺ ሶሊያናን፣ ሶሊ ደግሞ አንቺን ተጠባበቁ፣ አልበለዛ እናንተን ያጠፏቸዋል እነዚህ መርዞች ብላ ሁሉንም ሚስጥር ፋንቱ ተናግራለች። ፋንቱ ከዚህ በኋላ ምንም ነገር የምፈራው ነገር የለም፣ እኔ ገና ለልጄ ብዬ እዚህ ሁሉም ሰው ሲያልቅ ዝም ብዬ አልቀመጥም ብላለች። አቶ በሪሁን ግን እስካሁን ድረስ ማንንም አላምንም ብሏል። ሶሊም እንግዲህ ናታንን ለማግኘት ወጣ ነበር። ናኦድን አግኝታው ሴሪ ስለተፈጠረው ነገር ልጠይቀው ብትፈልግም ናኦድ ስለ ሶሊያና አባት ያወቀ ይመስላል፣ ወይም ደግሞ ቪዲዮ ስለተለቀቀ ብቻ ግን ጥሩ ስሜት ላይ አልነበረም። ልታናገረው ብትሞክርም ያ መልካም ሰው የነበረው ናኦድ ተቀያይሮ ነበር። ሴሪ በስርዓት ልታናገረው ብትሞክርም እኔን ከዚህ ጨዋታ አውጡኝ፣ እኔ የለሁበትም፣ ምንም የማውቀው ነገር የለም ብሎ ሴሪን ጥሏት ተናዶ በስሜት በፍጥነት እየነዳ ነበር። ሶሊያናም በሀሳብ ውስጥ ሆና ናታንን ቀጥረው መንገድ እየመጣች ሳለ
ድንገት በመኪና ሊገጫት ነበር እና እሷም ተናዳ ስለነበረ አንተ እያየሃት ነዳም እንዴ ስትል ጭራሽ አሁንም አንቺው ነሽ ብሎ ሶሊያና ሊሳደብ ወርዷል። ቆይ እናንተ ሰዎች ዛሬ ምንድን ነው? እዛ ያችኛው እዚህ ደግሞ አንቺ ምን አርግ ነው የምትሉኝ? መልካም መሆን መጥፎ ነው እንዴ እያለች ነበር። መድኃኒቱን ጨምረው ሲሰጡኝ አይተህ ነበር ቢባልም እኔ ምንም ማቀው ነገር የለም ለሷ ተገቢው ምላሽ ሰጥቻለሁ ብሏታል። እናም ታዲያ ለገዛ ጥፋትህ ይቅርታ ላለመጠየቅ ነው ይቅርታ ጠይቀኝ ብትለውም ከመንገዴ ላይ ዘወር በይ ይቅርታ አልጠይቅሽም ምክንያቱም አላጠፋሁም ብሏል። በስተመጨረሻም እንግዲህ ሶሊያና በሌላ ነገር ተበሳጭቼ ስለነበረ ነው። እናም በጣም ይቅርታ አመሰግናለሁ ስላደረክልኝ ሁሉ በጣም አመሰግናለሁ አሁን መሄድ ትችላለህ ብላ መንገዱን ለቃለታለች። ናኦድም ያለምንም ማመንታት በፍጥነት አሁንም መኪናውን አሽከርክሯል። ሶሊያና ናታንን ልክ ፊት ለፊት እንዳገኘችው ሶሊ ብሎ አፉን ከፍቶ ሲጠብቅ በጥፊ ነበር የተቀበለችው። እንዴት አንተን ለአንተ ደስታ ብዬ አንተን አምኜ በመጣሁኝ እንዴት እንደዚህ ታረገኛለህ ብላ በጥፊ ስታጮለው እንግዲህ ናታን ሁሉንም ነገር ገና ሳትጀምረው ተዘርዝሯል። እኔ አይደለሁም ሁሉም እቅድ የእህትሽ ፓንዶራ ነው እንጂ እኔ ምንም ውስጥ የለሁበትም። በጣም ይቅርታ እኔ ወድጄ አይደለም እሷ ናት ሁሉንም ነገር እንዳደረግ ያስገደደችኝ ብሏል። ከዛም እየተናደደች ወደ ቤቷ ተመልሳ ስትመጣ ጭራሽ ውርዴቴ ያልበቃሽ ብሎ አሁንም በአደባባይ በነፃነት ትሽከረከሪያለሽ አይደል ብሎ ነበር አቶ በሪሁን። እንዴ ምን ነው አሁንም ጨለማ ቤት ልታጉረኝ ነው እንዴ ብለዋለች። እሱም እንግዲህ አርፈሽ የማትቀመጭ ከሆነ የማረገውን አውቃለሁ ብሎ ነበር። አታስብ ከዚህ በኋላ የድሮዋ ጨለማ ቤት የምትቆለፈዋ ሶሊያና የለችም ብለዋለች። ሶሊያና እንደ ራስ ነብር ሆናለች። በዚህ መልክ አንድም ቀን ስታናግረው አይቶ አያውቅም። እናም መገልሻለሁ ባላት ጊዜ ላንተ መግደል ብርቅ አይደለም፣ ጭካኔና መግደል ላንተ የግል ስራህ ነው፣ የዕለት ተዕለት ህይወት። ፍቅረኛዬን ያለ መምታት የልጅን አባት ገድለህ የለ እኔ ነኝ የቀረኸው ማረግ ትችላለህ ብለው ጥላው ሄዳለች። እሱም እንግዲህ እንዴት የገዛ እናትሽን አጥብታ ያሳደገችሽን ሰይጣን ብለሽ ሰርቢያታለሽ ቢላትም እሷም እስከዛሬ ድረስ እያስመሰሉ ወዳጅ መስለው የሚኖሩ ጠላቶች ሳላቅ ብዙ ነገር አድርገውኛል። አክስቴ ቀደም ብላ ብትመክረኝም ልረዳት አልቻልኩኝም። አሁን ግን የማንም መጫወቻ አልሆንም። አንተም ብትሆን የአባትነት ክብሩ ቢቀርብህም ቢያንስ እንኳን ለጠላቶች አሳልፈህ አትስጠኝ ብለዋለች። አቶ በሪሁን የሚያደርገው ግራ ገብቶት አይኑ ፈጥቶ ቀርቷል። ወይዘሮ አዜብም ልጅ ሰደበች ልጅህ ብላ ተንሰፍስፋ አልቅሳለች እያስመሰለች። አዚያ ቅፌ ያሳደግኳት ሶሊያና ሰደበችኝ ብላ እንስፍስፍ ብላ ስታለቅስ የእውነትም ታስመስላለች። በስተመጨረሻም እንግዲህ ሶሊያና ከዛ ወደ ክፍሏ ስትሄድ ፓንዶራ ክፍሏ ውስጥ በነፃነት ተቀምጣ ነበር። ክፍሌን ለቀሽ ውጪ ብላ ጉሮሮዋን አንቃታለች። ሶሊያና እህቷ ትንፋሿ ሲቋረጥ የሞተች መስላት አሳስታኝ ነበር ብላ ራሷን ጥላ ተዘናግታ በቆመችበት ድንገት ከኋላዋ መቀስ አንገቷ ላይ ደቅና ይዛታለች። ሶሊያና ተወጋት ይሆን ወይስ ደግሞ ማን ሊደርስላት ይችላል የሚለውን በቀጣይ የምንመለከት ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም